የደቡብ ወሎ ዞን ገንዘብ መምሪያ የመንግስትን ሀብትና ንብረት በአግባቡ ከማስተዳደር ባሻገር የተቀመጡ የአሰራር ስርዓቶችን መሰረት በማድረግ የግዢ ስርዓቱን በመምራትና ዘመናዊና ቀልጣፋ የክፍያ ስርዓትን እውን የማድረግ ተልዕኮውን እየተወጣ ይገኛል። በዚህም መምሪያው ከዓመት ዓመት አሰራሩን እያሻሻለ የመንግስትን ሀብትና ንብረት ለታለመለት ዓላማ ከማዋል ባሻገር የተገልጋዮችን እርካታ ለመፍጠር በመታተር ላይ ነው። ይሄው አፈጻጸሙ በአማራ ክልል ግንባር ቀደም እንዲሆን አድርጎታል። የዞን ገንዘብ መምሪያ ውጤታማነት የወረዳዎችና የከተማ አስተዳደሮች ድምር ውጤት መሆኑ አይዘነጋም። እናም በዞኑ ውጤታማ ሥራ የሰሩ በርካታ ወረዳዎችና ከተማ አስተዳደሮች መኖራቸው እንደተጠበቀ ሆኖ ወረባቦ ወረዳና ሐይቅ ከተማ አስተዳደር ደግሞ ሞዴል ሊሆን የሚችል የላቀ አፈጻጸምን አስመዝግበዋል። ላስመዘገቡት ውጤት ደግሞ ተሸላሚ እንዲሆኑ አድርጓቸዋል። ስለሆነም በዚህ ፕሮግራም የደቡብ ወሎ ዞን ገንዘብ መምሪያንና የሞዴል ወረዳና ከተማ አስተዳደር ገንዘብ ጽሕፈት ቤቶች ተሞክሮን ልናካፍላችሁ ወደድን። የገንዘብ ተቋሙ በበጀት ዝግጅትና አስተዳደር፣ በግዥና ንብረት አስተዳደር፣ በፋይናንስ እንዲሁም በውስጥ ኦዲት የሥራ ቡድኖች ተደራጅቶ አጠቃላይ የተሰጠውን ተልዕኮና ተግባር እያሳለጠ ይገኛል። ወረዳዎች በየበጀት ዓመቱ የሚያስፈልጋቸውን በጀት በራሳቸው ውስጥ ገቢ ማሟላት ስለማይችሉ በተጨማሪም በየወረዳዎቹ መካከል ያለው የልማት ደረጃ ልዩነት በመኖሩ ሳቢያ የክልሉ መንግሥት ድጎማ ያደርጋል። ለበጀት ድልድል አገልግሎት የሚውሉ የመረጃ አይነቶችን መለየትና ወቅታዊና ጥራታቸውን የጠበቁ መረጃዎችን በማሰባሰብ ፍትሐዊ የበጀት ድልድል እንዲኖር የሚያስችል ቀመር ማዘጋጀትና ሌሎች አሰራሮችን በማከል ደልድሎና ለውሳኔ ሰጪ አካል አቅርቦ ከማጸደቅ ጀምሮ የፋይናንስ ግልጸኝነትን በመፍጠር በርካታ ተግባራት በበጀት ዝግጅትና አስተዳደር ቡድን ውጤታማ ስራዎችን ማስተዋል ተችሏል። እንደ ደቡብ ወሎ ዞን ገንዘብ መምሪያ ዞኑ የተጣለበትን አደራ ለመወጣት በርካታ ስራዎችን የሚወጣ ተቋም ነው። በዚህም መሰረት ዋና ዋና ተብለው የሚጠሩት እንደ ተቋማችን በጀትን ለታለመለት ዓላማ ማዋል፣ ወጪ ቆጣቢ የሆነ የወጪ አፈጻጸም እንዲኖረን ማድረግ፣ ውስን የሆነውን ሀብት ደግሞ የግዢ አፈጻጸማችን ፍትሐዊ የተሞላበት ውጤታማ ከጥራት ጋር ተያይዞ ያሉትን ችግሮች የፈታ ተደራሽ የሆነ ግዢ መፈጸም ነው። መጨረሻ ላይ ደግሞ የተመደበ በጀት ስራ ላይ መዋሉን ታለመለት ዓላማ መዋሉን ማረጋገጫ የሚሆነው ኦዲት ስርዓታችን ነው እና የኦዲት ስርዓታችንን ማጠናከር ግብአቶችም ሆነ በጀቱ በትክክለኛው ዓላማውን ውሏል የሚለውን እያረጋገጠንበት የምንሄድበት ስርዓትን የሚከተል ተቋም ነው ማለት ነው። ከዚህም አንጻር እንግዲህ በ2017 በውጤታማነት ስራችንን ስናከናውን ቆይተናል። እንደዚሁም አሁን የ2018 የበጀት ስሚ አካሂደን በጀት ደግሞ ለ2018 የካፒታል በጀት፣ የስራ ማስኬጃና የደሞዝ በጀት እንዲመደብ ክልሉ በሰጠው አቅጣጫ መሰረት ክልሉ ካጸደቀ በኋላ ወደኛ ወርዷል። እኛ ጋር በጀቱ ሲመጣ ክልል ላይ የዘገየበት ሁኔታ አለ። ነገር ግን እኛ በተሰጠን ጊዜ ገደብ ቀድመን ሁሉም ወረዳዎቻችንና ከተማ አስተዳደሮቻችን በአንድ ቀን 7 ወረዳ በጀቱን በምክር ቤት ያጸደቀበት ሁኔታ ነው ያለው። ይሄ ደግሞ ለክልሉ ሞዴል የሆነበት ነው ያለው። ሌሎችንም ዞኖች እንድንቀሰቅስ የቀሰቀስንበት ሂደት እንዳለ የተሰጠን ፊድባክ ያመላክታል ማለት ነው እና ከ11 ቢሊዮን ብር በላይ እንደ ዞናችን የተመደበ በጀት ነው ያለው። ይህንንም ከማጽደቅ አኳያ በተሰጠን የጊዜ ገደብ ቀድመን አጽድቀን በአይቤክስ የተመዘገበበት ሁኔታ ነው ያለው። ከዚህም አንጻር በምክር ቤት ነው የሚጸደቀው። ምክር ቤቱ ለምን ዓላማ አንድ ወረዳ ላይ ለምን ዓላማ ነው የምጠቀመው በጀቴን የሚለውን አውቆት ህዝቡ እንዲመራ የተደረገበት ሁኔታ ነው ያለው ማለት ነው። በዚህም የሚመለከታቸው አካሎች ተማሪዎችን፣ ክበባትን እንደዚሁም ደግሞ የማህበረሰብ ተወካዮች ጋር ግልጸኝነት ተፈጥሮ አንድ ወረዳ በ2018 በጀት ዓመት የተመደበለትን በጀት ለምን ዓላማ እንደሚያውል
ተረድቶ የሚመራበትን አግባብ የፈጠርንበት ሁኔታ ነው ያለው ማለት ነው። ይህን ስናደርግ የእርዳታና ብድርንም በተመሳሳይ ወረዳዎቻችን ልዩ ተሞክሮ የሚወሰድባቸው ናቸው። እስከዛሬ ባለው አካሄድ እርዳታና ብድርን በስቲሪንግ ኮሚቴ ብቻ የማጽደቅ የመገምገም ሁኔታዎች ነበር ያሉት። አሁን ግን በምክር ቤትም ጸድቆ ማን ድርጅት ማን ፕሮጀክት ምን ይዞ መጣ የሚለውን ማህበረሰቡ እያወቀው እየተረዳ እንዲህ የተደረገበት ሁኔታ ነው ያለውና ይሄ በሁሉም ወረዳዎቻችንና ከተማ አስተዳደሮቻችን ሰፍቶ እየሄደ ያለበት ነው። 2018 በጀት ደርድሮ ወደ ስራ ከመግባት አኳያ የክልሉ በጀት የሚልከው ሁኔታ የመዘግየት ሁኔታ ቢኖርም እንደ በጀት ቡድንን ግን ከሴክተር መስሪያ ቤቶች እቅድ ዝግጅት ባለሙያ ጋር ግንዛቤ መጀመሪያ ፈጠራን እናካሄዳለን። በበጀት መስሪያ አቀዛቀዙም ዙሪያ በምን ፎርሙን ሰጥተን በሃርድም በሶፍት እንሰጥና በዛ ዙሪያ ግንዛቤ ፈጠራ እናካሄዳለን ለእቅድ ዝግጅት ባለሙያዎቹ። ያን ከጨረስን በኋላ እንግዲህ ጊዜያዊ የበጀት ጣሪያ እስከሚመጣ ደግሞ ግዴታ ወጪዎች እነዚህ ደሞዝ፣ ጥቅማ ጥቅም፣ ኬረር እነዚህ የትምህርት ማሻሻያዎችን እነሱን አዘጋጅተው እንዲያመጡ እናደርጋለን። የጊዜያዊ የበጀት ጣሪያ እንደመጣ እንግዲህ አብዛኛውን 95% በጊዜያዊ የበጀት ጣሪያ ነው የምንደረድለው። ዋናው በጀት ሲመጣ ደግሞ 5%ን በቀመን ነው የምንደረድለው። ይህንን ስንደረድር ደግሞ የክልሉ የትኩረት አቅጣጫዎች አዋጁን መሰረት በማድረግ ምን ናቸው በሚለው እናካተን። በተጨማሪ ያንን ካካተትን በኋላ የህብረተሰቡ ደግሞ የመልካም አስተዳደር ችግሮች ምንድን ናቸው እንደ ጤና፣ ግብርና እንደዚሁም መንገድ ላይ ውሃ ላይ ያሉትን እንደዚሁም ደግሞ አሁን ስራና ስልጠና እና መስኖ ደህንነት ተኮር መስሪያ ቤቶች እየተካተቱ ስለሆኑ እነዛን በማካተት የህብረተሰቡ የመልካም አስተዳደር ችግሮች ምንድን ናቸው ብለን ከለየን በኋላ በአስተዳደር ምክር ቤቱ በጀት ወደ ማጽደቅ ሀብቱ ሲያዝ በተለይ የክልሉን ትኩረት አቅጣጫ መሰረት ያደረገና በተለይ በሌላ መልኩ ደግሞ የህብረተሰቡን የመልካም አስተዳደር ችግር የሚፈቱ በጀት ድልድል ነው አድርገን የጀመርነው። እንግዲህ ሀብታችንን ስናስተዳድር በዋናነት ደረጃ በምክር ቤት በማጸደቅ ከዚያም ባለፈ እያንዳንዱ ተቋማት በአክሽን ፕላን እንዲጠቀም ነው ያደረግነው። ለዚህም ደግሞ በተለይ በየሩብ ዓመቱ የአስተዳደር ምክር ቤቱ ግምገማ ያደርግበታል። የበጀት ቋሚ ኮሚቴውም እንደዚሁ ግምገማ የሚያደርግበትና በምክር ቤቱ የሚገመገምበት ሁኔታ አለ። የፋይናንስ ግልጸኝነትና አኳያ አንደኛ በህዝብ የበጀት በኮሚኒኬሽን በቴሌግራም እንደዚሁም በፕሮሸር ዝም ጋር በኋላ ላይ ታዩታላችሁ። በፕሮሸር አለ። እንዲሁም ደግሞ የበጀት ማስታወቂያ በሰሌዳ በህዝብ ማስታወቂያ እንትን ላይ በመለጠፍ አብዛኛውን እንደዚህ በኮሚኒኬሽን በፌስቡክ ጭምር ግልጸኝነቱን በቀበሌ ደረጃ ባሉ ቦርዶች ላይ በማስለጠፍ እንሰራለን። ከዚህም አለፍ ሲል በዋናነት ደረጃ በመስክ እይታዎች በምክር ቤት ቋሚ ኮሚቴዎችም የሚታዩበት፣ በሌላ መልኩ በእኛ በገንዘብ ጽሕፈት ቤት ደግሞ አማካኝነት አፈጻጸሞችን አውርደን በምክር ቤቶች የምናስገመግምበት ሂደት አለ። ለዚህም የተሻለ በርካታ ውጤቶች መጥተዋል። የመጡትን ውጤቶች መሬት ላይ ያሉ የተያዙ ሀብቶች መሬት ላይ መኖራቸውን በመስክ እይታችን ያረጋገጥንበት ሁኔታ በፎቶግራፍ እንዳየናቸው ህብረተሰቡም እንደዚሁ ደግሞ የሚገልጻቸው መልካም ሁኔታዎች አሉ። የመንግስት በጀት መደልደል ስራ ላይ እንዲውል ማድረግና ስራ ላይ ከዋለ በኋላ መከታተል ነው ዋናው ተግባራችን። በዚህ መሰረት እንግዲህ የመንግስት ወጪ ቆጣቢና ለታለመለት ዓላማ እንዲውል ክትትል ማድረግ ቁጥጥር ማድረግ ዋናው ተግባራችን ነው። ይህንም ስናደርግ እንግዲህ ምንድነው ክልሉ ወረዳ ከሌላው አካባቢ ለየት ያለ ስራ ሰርተናል የምንለው ባለበጀት መስሪያ ቤቶች የምንላቸው አሉ። በከተማችን 16 ባለበጀት መስሪያ ቤቶችና 2 ባለበጀት ቡድኖች አሉ። እነዚህ ቡድኖች ጋር የመንግስት ሀብት ውስን እንደሆነ ነገር ግን ፍላጎታቸው ሰፊ ቢሆንም የመንግስት ሀብት ውስን በመሆኑ ምክንያት ይህን ውስን ሀብት ሰፊ እቅድ ያቅዱ አብቃቅቶ እንዴት መጠቀም ይቻላል የሚለውን የጋራ መግባባት እናደርጋለን። የጋራ መግባባት የምናደርገው የተለያዩ ስልጠናዎችን በመስጠት በመጀመሪያ ለቅድና በጀት ዝግጅት ባለሙያዎች ስልጠና እንሰጣለን። ሲቀጥል ደግሞ ለአመራሩ ስልጠና እንሰጣለን። ሰፋ ባለው ደግሞ በምክር ቤት በተለያዩ ጉባኤዎች ላይ ደግሞ እየተገኘን ግንዛቤ መፍጠር ስራ
እንሰራለን። የመንግስት ሀብት ውስን ነው፣ ፍላጎቶች ሰፊ ናቸው። ይህን ውስን ሀብት አብቃቅቶና በቁጠባ ካልተጠቀምንበት የሀብት ብክነት ያመጣል። ይሄ ሀብት ብክነት ደግሞ አገርን ለተለያየ ችግር ሊያጋልጥ ይችላል የሚለውን የጋራ መግባባት ካደረግን በኋላ ወደ በጀት ድልድል ወደ በጀት ምደባ እንሄዳለን። በጀት ድልድል ከተደረገ በኋላ ሁሉም ሀብቱን በቁጠባ ነው። ገንዘብ ያላግባብ ወጪ ማውጣት የሚፈልግ መስሪያ ቤት የለም። ሲማዶች ላይ ግን የቴክኒክ ኮሚቴና አብይ ኮሚቴ አቋቁመን የቴክኒክ ኮሚቴ በየወሩ አብይ ኮሚቴ ደግሞ በየሩብ ዓመቱ ስራዎቻቸውን እየገመገመ ይከታተላል። ሲማዶቹም በተፈራረሙት ፕሮጀክት ታይትል መሰረት ለታርጌት ለሆነው ህብረተሰብ የመድበው ያይዘውት የመጡትን ሀብት በአግባቡ ስራ ላይ እየዋሉ ህብረተሰብን ተጠቃሚ እያደረጉ መሆኑን ነው መግለጽ የምፈልገው። በጀት ስንል ያው እንግዲህ ሰፊ አካል ነው። በተለይም ዋና ዋና አካሎችን እንትን ይላል። አንዱ የገቢ በጀትን፣ ሁለተኛው የወጭ በጀትን የያዘ ትልቅ ነው። እንደዚሁም ይህ ብቻ ሳይሆን የወጭ በጀት ስንል ደግሞ የካፒታልና መደበኛ ተብሎ የሚከፈልበት ሁኔታ አለ። ስለዚህ አጠቃላይ ከበጀት ጋር ተያይዞ በተለይም ሂደቶች አሉት። ይሄ ሂደት ሰፊ ሂደት ነው ያለው። የመጀመሪያው ለበጀት የሚዘጋጅበት ሂደት አለ። ከተዘጋጀ በኋላ ቀጥሎ የተለያዩ ስራዎችን ይሰራል። በተለይም በአመቱ አጋማሽ አካባቢ ለምሳሌ 2017 ታህሳስ ላይ ጀምሮ ለ2018 እንደዚሁ የሚዘጋጅበት ሁኔታ አለ። ከዚያ ከተዘጋጀ በኋላ የበጀት ጥሪ የሚባል አለ። ክልሉ የሚያደርገው ጥሪ ነው። በተለይም ሁለት አይነት የበጀት ጥሪ ዘዴዎች አሉ። አንዱ የፌዴራል ድጎማ ከመድረሱ በፊት፣ ሁለተኛው ደግሞ የፌዴራል ድጎማ ከደረሰ በኋላ የሚደረጉ ጥሪዎች አሉ። በመጀመሪያ ደረጃ ክልሉ ያለውን የውስጥ ገቢ የሚያመነጨውን እና የውስጥ በጀት ተጠቃሚ ተቋማት እንትን የሚሉትን አጠቃቀማቸውን እና የሚያመነጩትን ገቢ መሰረት ተደርጎ ጥሪ ይደረጋል። ያንን ጥሪ መሰረት ተደርጎ ለሴክተሮች በየአመቱ ለሚቀጥለው አመት በጀት አዘጋጅተው እንዲያመጡ ጥሪ የበጀት ጥያቄ ቅጽና የተለያዩ እንትን ጥሪ ይደረጋል። ይሄ በክልል ገንዘብ ቢሮ ለዞኑና ለወረዳዎች ይቀርባል። ወረዳዎቹ ደግሞ እና ከተማ አስተዳደሮች ለሴክተሮች ገንዘብ ጽሕፈት ቤት ላይ እንትን ያሉት ጥሪ እና የትኩረት አቅጣጫዎቹን መሰረት ያደርጉ ቅዛቅዞችን የአሞላሉ አጠቃላይ ግንዛቤ ከተፈጠረው ከተደረገ በኋላ የሚካሄድበት ሁኔታ አለ። የሁለተኛው ጥሪ እንደመጣ አነስተኛ ማስተካከያ ተደርጎ ወደ ምክር ቤት እንዲጸድቅ ያም ልዩ ልዩ ቅጾች አሉት። በዚያ መሰረት ይደረጋል ነው። የመጀመሪያው ህብረተሰቡ ወይም ተጠቃሚ ህብረተሰብ የጸደቀውን በጀት ከመደበኛ ከውስጥ ገቢ ከእርዳታና ብድር ምን ያህል ጸደቀ፣ ለየትኛው ሴክተር የሚለውን የማወቅ መብት አለው። ክላስተር አደራጅተናል። በ6 ክላስተር ወረዳዎቻችንን አደራጅተናል። በክላስተርም ውጤት ያመጣሉ እና አሁን ወረባቦ ክላስተር ሀይቅን ክላስተርና ሀይቅ ከተማንና ደሴ ዙሪያን ይዞ ወጥቷል እና በክላስተር ያደራጃጀነው ውጤት እያመጣ የሄደ ስለሆነ ይህንን አንድ ውጤት ያመጣንበት ሂደት ነው ያለውና በበጀት ክፍል ያላሳለሰ ድጋፍና ክትትል ይደረጋል። በየቴሌግራም አለን፣ ዋትስአፕ ግሩፕ አለን። የመጣቸውን የጥንካሬና ድክመት በዛ እየገመገምን የምንሄድበት ስልት ስላለ ወረዳዎቻችን የትም ብኬድ አንድ አይነትና ተመሳሳይ ያሉ አሉ። ወደ ኋላ ዝቅ ያሉትንም ተሞክሮ በማለዋወጥ ከፍተኛ ስራ እየሰራን ከክልሉ አሁን በሩብ ዓመቱም ፈጥነን በጀት በማጽደቅና ፈጥነን በአይቤክስ በመመዝገብ ቀዳሚውን ይዘን እንገኛለን ማለት ነው። መንግስት የዜጎቹን ሰላምና ደህንነት ለመጠበቅ መልካም አስተዳደር ለማስፈንና የልማት ተጠቃሚነትን ለማረጋገጥ የተለያዩ አገልግሎቶችን የሚሰጥ ሲሆን መንግስት ከሚሰጣቸው አገልግሎቶች መካከል የመንግስት ግዢና ንብረት አስተዳደር አንዱ ነው። እናም የመንግስት ተቋማት ለአገልግሎት መስጫ የሚያስፈልጓቸውን ዕቃዎች፣ አገልግሎቶችና ሌሎች ስራዎች በትክክለኛው ጊዜ በጥራትና በብቃት እንዲሁም በዝቅተኛ ዋጋ በግልጽ ጨረታ ግዢ ፈጽሞ ለማቅረብ የሚደረጉ ጥረቶች
መሻሻል እየተስተዋለባቸው ይገኛል። ንብረቱም በአግባቡ ለታለመለት ዓላማ እንዲውልም እየተደረገ ስለመሆኑም ሞዴል ወረዳና ከተማ አስተዳደሩ ማሳያ ናቸው። እንግዲህ በ2018 ዓመት ያው እስከዛሬ ባለው ትሬንድ ከ68 እና ከ70% በላይ ያለውን የመንግስትን የተመደበ በጀት የሚወስደው ግዥ ነው። ይሄ የግዥ ስርዓት ደግሞ በጥሩ አኳኋን ካልተመራ ለብልሹ አሰራር የተጋለጠ ስለሆነ ይህንን በሰፊ እየሰራንበት ያለ ነው። በ2018ም ገና መጀመሪያው ላይ የሚመለከታቸውን አጋር አካላት አግኝተን የነጋዴ ማህበረሰቡን ይዘን ቅድ ኦሪየንቴሽን ሰጥተናል። በ2018 ምን መስራት አለብን የሚለውን እንዲሁም ደግሞ ብልሹ አሰራርን መታገል እንዳለባቸውና እኛም ፍትሃዊ የሆነ አሰራር ከኛም ጉድለት ያለውን ተነጋግረን ወደ ስራ ገብተናል ማለት ነው። እንዳጠቃላይ በዞኑን ጨምሮ እስከ ወረዳ ድረስ በመደበኛ ግዢ ተጠቃሎ ግዢ ጨረታ ወጥቶ ንብረቶች እየገቡ ያሉበት ሁኔታ ነው ያለው። በእርዳታና ብድር በኩል የሚመጡትን ደግሞ እንደየ ባህሪያቸው እንደ ግዢ አፈጻጸማቸው ባህሪ እየሰራን ያለበት ሁኔታ ነው ያለው። እንደ ሴፍቲ ኔት ያሉትን አሁን እስከ ታህሳስ 15 ድረስ የሚጠናቀቁትን ትኩረት ሰጥተን ክትትልና ድጋፍ እያደረግን ወደ 10 ወረዳዎች አጠናቀው አስገብተዋል። የቀሩት ደግሞ እስከ ጥቅምት 30 ድረስ ግዥውን ፈጽሞ ንብረት ክፍል የሚያስገቡበትን መንገድ እየተከታተልንና እየተቆጣጠርን ያጋጠማቸውን ችግር እየፈታን ያለበት ሁኔታ ነው ያለው። ስለዚህ በአመት 2 ጊዜ የግዢው ስርዓት በሚያዘው በግል ጨረታ ወጥቶ ግዢ እንዲፈጸም እያደረግን ያለንበት ሁኔታ ነው ያለው። ሌላው እዚህ ግዢ ላይ ከብልሹ አሰራርና ከመታገል አኳያም እንደዚሁ የሚመለከታቸውን ባለድርሻ አካላት በመሰብሰብ ያለውን ችግር በማስረዳት መብታቸውና ግዴታቸውን አውቀው መመሪያውን ጠብቀው ሀብቱ የነሱ የጋራ ሀብት እንደሆነ ተረድተው እንዲሰሩ እዚህም ጋር ግንዛቤ ፈጥረናል ማለት ነው፣ በዚህ በሩብ ዓመት ውስጥ ማለት ነው። ስለዚህ ግዢያችን ጤናማና ውጤታማ ጊዜን የቆጠበ ቀልጣፋ ጥራት ያለው እንዲሆን ትልቅ ስራ እየሰራን ያለንበት ሁኔታ ነው ያለው። ግዢ ላይ ያው እቅድ እናቀዳለን፣ የሴክተር ፍላጎት እናሰባስባለን፣ እናጠናከራለን፣ የግዢ እቅድ እናዘጋጃለን። የግዢው እቅድ በግዢ ጨረታ ገምጋሚ ኮሚቴ ይጸድቃል። ከዛ ለማናጅመንቱ ቀርቦ በማናጅመንት ኮሚቴ ጸድቆ ወደ ስራ ይገባል። እቅዱን ስናዘጋጀው ያው ወጪ ቆጣቢ የሚገዙት እቃዎች ለታለመላቸው ዓላማ እንዲውሉ የማይፈልጉ እቃዎች ግዢ እንዳይፈጸም ከማድረግ ወጪን ከመቆጠብ አንጻር በዚህ መንገድ ነው የምንሄደው። ግዢያችንን የምንፈጽመው በአብዛኛው ሞር ተነባቢነትና ተደማጭነት ባለው በኢትዮ ፕሬስ ድርጅት በአዲስ ዘመን ጋዜጣ ነው በግልጽ ጨረታ ማስታወቂያ የምናወጣው። በዚህ መንገድ ነው ለአካባቢ በመንግስት የተፈቀዱ ግዢዎች ጋር አንዱ የአካባቢ ጨረታ ቢሆንም አካባቢ ጨረታን የምንሰጠው በጥቃቅንና አነስተኛ ለተደራጁ የስራ ዕድል ለተፈጠረላቸው ነው። የመንግስትን ግዥ ለመፈጸም የግዥ መመሪያውን መሰረት በማድረግ ከግዥ ፍላጎት ማሰባሰብ ጀምረን እስከ አመታዊ የግዥ እቅድ ድረስ ያለውን ሂደት የጋራ በማድረግ ስራውን የፈጸምንና እንዲሁም ደግሞ ያንን የግዥ እቅድ በባለሙያተኞች በማስገምገም በማጸደቅ በተጨማሪ ደግሞ በገምጋሚ ጨረታ ኮሚቴ በማስገምገምና በማጸደቅ ከዛም አልፎ ተርፎ የጽህፈት ቤቱ ማኔጅመንት እያንዳንዱን የግዥ ይዘት ምን ይመስላል፣ እንዴትስ ተቀረጸ፣ እንዴትስ ተዘጋጀ፣ ምንን ያካተተ ነው የሚለውን ነገር ዲፕሊ ቃለ ጉባኤ በመያዝ በመገምገምና በማጽደቅ ወደ ስራ እንድንገባ በኃላፊው በደብዳቤ ትዕዛዝ እንዲሰጠን በማድረግ ወደ ስራ የተገባንበት መንገድ ነው ያለው። በአብዛኛው ከ90% በላይ የሚሆነውን በግልጽ ጨረታ በማቀድ ላይ ወደ ስራ የገባንበት መንገድ ነው ያለው። ይሄ ሲሆን እንዴት አድርጎ ግዥ ፍላጎት አሰባሰብ፣ እንዴት አደራጀን፣ እንዴት ለየን የሚለውን
የግዢ ባለሙያተኛውን በፑል በመመደብ ድጋፍ በማድረግ እዛው ላይ ችግሮችን በመፍታት የማሰባሰብ ስራ ነው የሰራ ነው። ከ2017 በፊት የነበረው ሂደት 100% ባይሆንም ሰኔ ግዢ ላይ እንገባ ነበር። የጋራ ያደረግነው ምንድነው የሰኔን ግዢ ማስቀረት እንዳለብን ተቋማችንም የጋራ አደረገ፣ ዞንም አቅጣጫ ሰጥቶ ነበር። እኛ በባለፈው አመት ሰኔ አልገባንም፣ ግንቦት 10 ላይ ነው የጨረስኩት፣ ሪፖርት የሚያሳያል። ዘንድሮ ደግሞ ሚያዝያ ላይ ለመጨረስ ነው እቅዳችን። ስቶር ውስጥ በጣም ለበርካታ ጊዜ ቆይተው አገልግሎት የማይሰጡ እቃዎች ስቶር እንዲቀመጡ አንፈልግም። ወደው ከተቀመጡም ለየሴክተሮች እንዲከፋፈሉ እናደርጋለን። ስቶር ውስጥ ያለ እቃ ካለ ግዢ አንፈጽምም። እሱን ዲስትሪቢዩት ማድረግ አለብን። ምክንያቱም ስቶር እያለ ሌላ እንደገና እቃ መግዛት ብክነት ስለሚሆን ካለ ቀንሰን ነው የምናወጣው። 2016 ላይ ብዙ ነገር አስወግደናል። ከ1 ሚሊዮን ብር በላይ የሚዋጣ ንብረት አስወግደናል። 2015 ከጁንታው በፊት ቢያንስ ተሽከርካሪን አስወግደናል እኛ በክልል ደረጃ ላይ። ከዛ ጀምረን ንብረታችንን እያጸዳን አሁን እንዳያችሁት እዛ ላይ ደርሰናል። ኃላፊዎቻችንም እዚህ ላይ ነው ትኩረት የሰጡት። እንዴት እያንዳንዱ ንብረት ወደ ስቶክ ሲገባ አገልግሎት የማይሰጥ ከሆነ የተቋም ኃላፊዎች በማኔጅመንት ውሳኔ አስቀምጠው እንዲወገድ ውሳኔ ካስቀመጡ በኋላ ገቢ ይደረጋል። እኛ ደግሞ በአስወጋጅ ኮሚቴ እንዲወገድ እያደረግን እዚህ ላይ ትኩረት እየሰጠን ስለሆነ አሪፍ የሆነ አሰራር አለን ብለን ነው ተንበለ የሚወገዱ ንብረቶችን ከማስወገድ አኳያ በ2017 የጀመርነው የተሽከርካሪ የማስወገድ ወደ 4 ወረዳዎችና ዞኑን ጨምሮ 5 አስወግደናል። በዚህም ወደ 19 ሚሊዮን ብር ተሽከርካሪዎችን በክልል አቅርበን ያስወገድንበት ሁኔታ ነው ያለው። ሁሉንም ወረዳ ማዳረስ አልቻልንም። እዚህ ላይ ያጋጠመን ችግር የሰላሙ ሁኔታ ከክልል መጥተው ስለሆነ ግምት የሚሰሩት ወርደው ለመስራት አልቻሉልንም። እዚህ ላይ አሁን ንብረት ማስወገድ ጋር ሰፊ ስራ ይጠይቃል። እንደ ዞናችን የተከማቹ ንብረቶች አገልግሎት የማይሰጡ በጣም ሰፊ አለ፣ በብዛት አለ። ብረታ ብረቶች ሁሉ አሉ፣ መኪኖች አሉ፣ እንዲሁም አገልግሎት የማይሰጡ የቢሮ አላቂ እቃዎች አሉ፣ ቋሚ እቃዎች አሉ። እነዚህን እንግዲህ ከብቻውን መስራት አይችልም ተቋሙ። አገልግሎት የሚሰጣቸው ተቋማቶች ፈቃደኝነታቸው ሲረጋገጥ ስለሆነ የምናስወግደው በተደጋጋሚ እየተነጋገርን ነው። በተለይ ወረዳ ላይ የሚቸገሩበት ሁኔታ አለ። ይህንን እንግዲህ እኛም ከሚመለከተው አካል ጋር ችግሩን እየፈታን ልክ ወረባቦ ሄዳችሁ እንዳያችሁት ሌሎችም ወረዳዎች በዛው ልክ አገልግሎት የማይሰጡ ንብረቶችን የማስወገድ ስራ በ2018 እንሰራለን የሚል እቅድ ይዘናል ማለት ነው። መንግስት የተጣለበትን ኃላፊነት ለመወጣት ለህብረተሰቡ መሰረተ ልማት አገልግሎትና ኢኮኖሚያዊ ልማት ለማምጣት እንዲሁም ድህነትን ለመቀነስ የተለያዩ ተግባራትን መፈጸም አለበት። ከነዚህ ተግባራት ውስጥ አንዱና ዋነኛው የመንግስት የጥሬ ገንዘብ አስተዳደር ስርዓትን አስተማማኝና ቀጣይ በሆነ መንገድ እንዲሻሻል ማድረግ ነው። ለዓመታት ተከማችቶ የነበረውን ተሰብሳቢና ተከፋይ ሂሳብን ለማወራረድ ብርቱ ጥረት የተደረገበት ዓመት አንዱ የተጠናቀቀው በጀት ዓመት ነበር። በቀጣይ መሰራት ያለባቸው ተግባራት እንዳሉ ሆኖ ይህንንም በተሳካ ሁኔታ ለመፈጸም አስችሏል። ወረባቦ ወረዳ ገንዘብ ጽሕፈት ቤት አገልግሎት አሰጣጣቸው እጅግ በጣም እየተሻሻለ ከጊዜ ወደ ጊዜ ከነበረው እስከዛሬ ከነበሩት ዓመታቶች ከነበረው ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ ነው ያለው። አሁን የሚሰጡት አገልግሎት ፈጣን፣ ቀልጣፋና ዘመናዊ የሆነ በተለይ የተገልጋዩን ጊዜ ከመቆጠብ አኳያ ፈጣን አገልግሎት እየሰጡ ያሉበት ሁኔታ ነው ያለው። ይህንንም በተግባር አስመስክረው እንደ ወረዳ ሆነ እንደ ዞን ግንባር ቀደም ተቋም በመሆን ተሸላሚ ናቸው።
ጽህፈት ቤት እንግዲህ እኛም እንደ ሲቪል ሰርቪስ የመንግስት ሪፎርምን ተግባራዊ ከማድረግም ከመደገፍም አኳያ እኛ ጋር በመደጋገፍ እንገናኛለን እና ብዙ ጊዜ ሪፎርሙን ከመፈጸም አኳያ ሙሉ የሚባል ሴክተር በጠንካራ በሆነ አካሄድ ሪፎርሙን የሚፈጽም የመንግስት ተቋም ነው። በሪፎርም አፈጻጸሙም አንደኛ የወጣበትና 98.5 ውጤት ያስመዘገበበት አመት ነው 2017 በጀት አመት። ገንዘብ ጽህፈት ቤት እንግዲህ ወደፊት ይሄ ቢስተካከል የምለው ነገር ባይኖርም ያው ይሄንን ጥንካሬያቸውን አጠንክረው የበለጠ በተለይ ዜጎች ባሉበት ሆነው አገልግሎት የሚያገኙበትን ነገር ቴክኖሎጂ በመጠቀም አገልግሎታቸውን ዲጂታላይዝድ የሚያደርጉበትን ነገር የበለጠ አጠናክረው እንዲቀጥሉበት የሚል ሀሳብ ነው ያለኝ። አስተዳደር ፋይናንስ አዋጅና ደንብና መመሪያ ከመስራት አንጻር የሚለውን ስናየው የክልላችን ያስቀመጣቸው ብዙ አዋጅና ደንቦች አሉ፣ መመሪያዎች አሉ። እነሱን ሳይሸራረፉ መሬት ላይ እና ተግባር እንትን ላይ እንዲውሉ በማድረግ ቀልጣፋና ውጤታማ የሆነ የወጪ አስተዳደር ተከትለን ነው የምንሰራው። ተሰብሳቢና ተከፋይ ሂሳቦችን ሄዶ የክልሉ ገንዘብ ቢሮ ያስቀመጠው አቅጣጫ መሰረት ተከፋይና ተሰብሳቢ በእድሜ እንተነትናለን። ከተተነተኑት ውስጥ በጣም ብዙ ጥረቶች አድርገን በተለይ በ2017 ዓ.ም ማወራረድ ይገባቸዋል ተብሎ ክልሉ ወይም ዞኑ አቅጣጫ ከሰጠው ከተሰብሳቢ ሂሳቦቻችን ውስጥ 27,675,254 ከ84 ሳንቲም ነበረብን። የዚህን 3 ዓመትና ከዚያ በላይ የሆናቸውን ማወራረድ አለብን ተብሎ ከታቀደው 14,510,537 ከ64 ሳንቲም ውስጥ ወደ 11,390,425 ከ25 ሳንቲሙን አወራርደናል። 40% ነበር የሚጠበቅብን፣ ግን ወደ 70 ወደ ምናምን % አካባቢ የደረስንበት ሁኔታ አለ። ብዙ ጥረቶች አድርገናል፣ አወራርደናል። ሌሎችንም በእድሜ ተንትነናል። ዘንድሮም ያው ጅምሮ አለ። ከኃላፊዎቻችን ጋር ከወረዳው ባለድርሻ አካሎች ጋር ምክክር እያደረግን ነው። በዚሁ እንቀጥላለን ብለን እናስባለን። ሄደው ፈተና ነገሮች አሉ። ለምሳሌ አሁን የመጽሐፍት ህትመት ለረጅም ዘመናት ሳይወራረድ የቀረ ህትመት ነበር። እሱን በየንብረት ክፍሉ ያሉት ሞዴሎች በመፈለግ ከዚያ ጋር በማስታረቅ ያወራረንበታል። የፖሊስ ደንብ ልብስ፣ የሚሊሻ ደንብ ልብስ፣ የጦር ጥይት ግዥ እነሱን ክልል ድረስ በመሄድ የዘመኑ ካልሆነ በስተቀር የነሱ ለረጅም ዘመን ሲንከባለል የነበሩት የነሱ ተሰብሳቢ ነበር። ሙሉ በሙሉ በሚባል መልኩ አወራርደናል። ባለሙያዎቹ የሰሩትን በየ2 ቀኑ ወደ ሰነድ ክፍል እናስተላልፋለን። ሰነድ ክፍል ገቢ ይሆናሉ። የሚወገዱ ንብረቶችንም በእንዲህ ሰነዶችን አስወግደናል። እኛ አሁን 10 ዓመትና ከዚያ በላይ የሆናቸው የተወገዱበት ሰነድ ክፍሎቻችንን ዘመናዊ የሆነ በአካባቢ ማቴሪያል ተጠቅመን በዓመተ ምህረት በምናምን አደራጅተን እናስቀመጥነው። ከፋይናንስ ቡድን ያው የተመደበ በጀት ለታለመለት ዓላማ መዋል አለበት። ይሄ ከዓላማው ውጭ የሚሰራ የለም። የመጣን በጀት ዓላማውን መሰረት አድርጎ እንደ ተቋማችን ሕግን አዋጅን የማስከበር ስራ ነው የምንሰራው። አዋጁንና ሕጉን ጠብቆ እንዲሰራ ከማድረግ አኳያ ከፍተኛ ስራ የምንሰራበት ሂደት ነው ያለው። በዚህም ተሰብሳቢና ተከፋይ በጣም ከፍተኛ የነበረበት ክምችት ያለበት ነበር። እንደ ዞን ተሞክሮ ወስደን ወረዳዎቻችንም ተሰብሳቢን በማጥፋት ረገድ ለምሳሌ የደንብ ልብስ የፖሊስ ደንብ ልብሶችን ክልል የሚገዛቸው ተሽከርካሪ መኪናዎችን ክልል የሚገዛቸውን በጣም ተሰብሳቢ ይታይ ነበር። እንደ ዞናችን እዛው ድረስ በመሄድ ሰነዶችን በማምጣት ተሰብሳቢዎቻችንን ያወራረንበት ሂደት ነው ያለው። እንዲሁም አንባላንስ የሆኑ ሂሳቦችን እንደ ወረባቦ ወረዳ በቀደም እንዳየነው አንድ አንባላንስ የሆነ ሂሳብ የለም። ሌሎቹንም በዛ ልክ ማድረግ ነው። ዞኑም ጋር አንድ አንባላንስ የሆነ ሂሳብ የለም። ሁሉም ባላንሱን ጠብቆ የተመዘገበበትና የተስተካከለበት ሁኔታ ነው ያለው። በ2017 ሰፊ ስራ የሰራ ነው። ተሰብሳቢን በማወራረድና አንባላንስ ሂሳቦችን በማስተካከል ሂደት ላይ ነው።
ይህንንም ተሞክሮ ለወረዳዎች በማስፋት አሁን እየሰሩበት ያሉ ናል። 2017 ላይ ከያዝናቸው ፕሮጀክቶች መካከል ግንባር ቀደምና ከፍተኛ በጀትም የተያዘለት ይህ የኮሪደር ልማት ወደ 310 ሜትር ርዝመት ያለው ፕሮጀክት ነው። እንግዲህ ይህን ፕሮጀክት መጀመሪያ እቅድ ላይ ስናቅድ ያው ፕሮጀክት መረጣ ይደረጋል። ይህን ፕሮጀክት መረጣ በተለይ የኮሪደር ልማት ጽንሰ ሀሳቡን መሰረት በማድረግ በተለይ ለህብረተሰቡ የተሻለ አገልግሎት የሚሰጥ አካባቢዎች ለህብረተሰቡም የተሻለ ምቹ ሁኔታ መፍጠርም ስለሚያስፈልግ እዛ አካባቢ እንደምታዩት መናኸሪያም የተለያዩ አክቲቪቲ ኤሪያ የንግድ ኤሪያ እንደመሆኑ መጠን ይሄንን እንደ ከተማ ይሄን አካባቢ ማልማት አለብን። ኢቭን የቀበሌ ቤቶች አጠቃላይ በጣም ጠባብ መንገድ ነበርና ይህንን ጠባብ መንገድ ሰፋ አድርገን የተሻለ ለህብረተሰቡ ሁሉን ነገር ያካተተ የኮሪደር ልማት መስራት አለብን በሚል እንደ ከተማ አስተዳደር እቅዱ ተያዘ። ያን እቅድ ከተያዘ በኋላ እንግዲህ እዚህ እቅድ ላይ ስንይዝ ወደ 58 ሚሊዮን አካባቢ ነው በጀት ላይ እቅድ የያዝንለት። ፋይናንስ ኦልሬዲ እንዳልኩ የራሱን እንትን ያደርጋል። የኛ ደግሞ ኮንሰልታንቶች አሉ፣ አማካሪዎች እንዳልኩ እኔ አስተባባሪ ነኝ። መሀንዲስ ፕሮጀክት መሀንዲስ አለ፣ ከህንፃ ሹምም አሉ። ተቀናጅተው ነው እየመጡ ያሉ አፕሩቭ የሚያደርገው እነሱ አፕሩቭ ካረጉ በኋላ ፋይናንስም እንትኑ መሰረት ነው ወይ ውለታ አለ፣ በውለታው መሰረት ነው ወይ ስራውስ እንዴት እየሄደ ነው በየጊዜው እየመጡ በነገራችን ላይ ኃላፊም ባለሙያዎችም እኛ ጋር ተቀናጅተን ይሄ ኮሪደር ልማት ለየት የሚያደርገው ሁሉም አይደለም ፋይናንስማ ባለቤት ነው። ከፋይናንስም ባሻገር የሀገር ሽማግሌዎች አጠቃላይ ሁሉም ይሁንታ ያገኘ ፕሮጀክትም ስለሆነ እያንዳንዷን ነገር ከጥራትም ከአጠቃላይ ክፍያም እያንዳንዷን ነገር ቸክ እየተደረገ ነው እየሄደ ያለውና ወረባቦ ወረዳ ገንዘብ ጽሕፈት ቤት ትልቁ እንደ ተሞክሮ የሚወሰድበት የሂሳብ ጥራታችን በዋናነት ደረጃ የማይገጥም ሂሳብ በዋናነት ደረጃ እንደ ወረባቦ ገንዘብ ጽሕፈት ቤት የለም። ሁሉም ሂሳቦቻችን የባንክ ማስታረቂያ ይሰራላቸዋል። መረጃዎችም ከሶፍት ኮፒ ከመያዛቸውን ባሻገር በሃርድ ኮፒ ታትመው እንዲያዙ የምናደርግበት ሁኔታ ያለ ነው ያለው። ከዚያም ባሻገር በተለይ ተሰብሳቢ ላይ ያለን ነገር በ2017 ወደ 11 ሚሊዮን ብር አካባቢ የሚገምት ያላቸው ሂሳቦችን አወራርደናል። በተለይ ደግሞ እንዳጋጣሚ ሆኖ ለክልል ለዚሁ ሲባል የፖሊስ ደንብ ልብስ፣ የሚሊሻ ደንብ ልብስ፣ ጥይቶች፣ የትምህርት ቤት መጽሐፍቶች ሂደን ሰነዶችን በማምጣት በርካታ ሂሳቦችን ያወራረንበት ነው። በተለይ ሌላም ወረዳዎች የሚቸገሩበት የፖሊስ ደንብ ልብስ፣ የሚሊሻ ደንብ ልብስ እና የጥይት ሂሳብ ማወራረድ በርካታ ወረዳዎች የተቸገሩበትን እኛ በ2017 በጀት ዓመተ ምህረት እኔ ራሱ በአካል እዛ ቦታ ላይ ሂጄ ሂሳባቸውን በማምጣት ሂሳባቸው እንዲወራረድ የተደረገበትና እንዲወራረዱ ያደረግንበት ሂደት ከፍተኛ ስራ ነው የተወጣ ነው። ካፒታልና በእርዳታና ብድር የሚመጡ ፕሮጀክቶችን አስመልክቶ እንደ ፋይናንስ የምንቆጣጠረው የስትሪንግና ቴክኒካል ኮሚቴ አለ። ቴክኒካል ኮሚቴ ታች ድረስ በመሄድ የግንባታውን አይነት ከመጀመሪያው ጀምሮ ማን ወረዳ ላይ ምን አለ የሚለውን ምንስ እቅድ አላቸው የሚለው ይደርሰናል። ካፒታል በጀቱ ሲመደብ ነው። ያን ድልድል ካረጉ በኋላ በሚሰራውን በየሩብ ዓመቱ እንከታተላለን። እንደ ዞን ቴክኒካል ኮሚቴ አለ፣ ከየሴክተሩ የተዋቀረ ትምህርት፣ ፕላን፣ ጤና፣ የመሐንዲስም ጭምር ያለበት ታች ድረስ በመውረድ የበላይነቱን ድርሻ ይዞ ፋይናንስ ቲሙን እየመራ ያንን ፕሮጀክት ያለበትን ሁኔታ ይከታተላል። በጊዜው የጥራት ችግር ካለ እንገመገማለን። ዝም ብለን ክፍያ አንከፍልም። ክፍያ ፔመንት ሰርቲፊኬቱ ከመምጣቱ በፊት ስራዎች ምን ላይ ናቸው የሚለውን አይተን ነው የምንከፍለው። ይሄም ወረዳው ላይ አለ። የውስጥ ኦዲት ለመንግስት መስሪያ ቤት ተጨማሪ እሴት የሚፈጥርና የመንግስት መስሪያ ቤቱ ስራ እንቅስቃሴ ማሻሻል በሚያስችል አኳኋን የሚቀረጽ ነፃና ገለልተኛ የሆነ ማረጋገጫና የምክር አገልግሎት የመስጠት ተግባር ነው። ተጋላጭነት የሚታይባቸውን እንቅስቃሴዎች በሚገባ ለመምራት ለመቆጣጠርና ለማስተዳደር የተዘረጋውን የሥራ ሂደት ውጤታማነት ለመገምገም በሚያስችል ስልትና ዲሲፕሊን እየተመራ መስሪያ ቤቱ ዓላማውን ከግብ እንዲደርስ የሚያግዝ ነው። እናም የመንግሥት ሀብትና ንብረትን
ከብክነት በመታደግና ለታለመለት ዓላማ እንዲውል በማድረግ ረገድ የኦዲት ጥራትና ተደራሽነትን ለማሻሻል ብዙ ርቀት መሄድ ተችሏል። ያው እኛ የሰራናቸው ስራዎች በውስጥ ቁጥጥር የመንግስትን ሀብትና ንብረትን መጠበቅ ነው። ይህም የውስጥ ቁጥጥር ፎርማሊቲ አዘጋጅተን በየሂደቱ ለምሳሌ በእኛ በፋይናንስ አስተዳደር ውስጥ በጀት፣ ግዢና ፋይናንስ፣ ገንዘብ ያዥ እና ንብረት አስተዳደር አለ። ልክ በነዛ በየዘርፉ ፎርማቶችን አዘጋጅተን በመሄድ መጠየቅ በማዘጋጀት በመጠየቅ ያሉትን አሰራሮች በማየት ያሉትን ክፍተቶችን በማሳየትና እንዲስተካከሉ መመሪያና ደንብን ጠብቀው እንዲሰሩ በማድረግ ያንን ሪፖርቱን ይዘን መጥተን ሪፖርቱን ከሰራን በኋላ ለሚመለከተው ሁሉ እናሳውቃለን። ግኝቶችን የ2017 አሁን የተገኙ ግኝቶችን በውጭም በውስጥም የውጭ ኦዲተር መጥቶ ግኝት አግኝቶት እኛንን የምንከታተለው የውጭ ኦዲተሮችም አውጥተው ነው የሚሄዱት። ያንን እኛ እንደንትን ይዘን መመለስ አለመመለሱን በየሰዓቱ የምንከታተለው እኛንን የውስጥ ኦዲትም የውጭ ኦዲትም ያንን ይዘን የግብረ ኃይል አለን። አስመላሽ በአፈ ጉባኤ በዋና አፈ ጉባኤ የሚሰበሰብ ፋይናንስ ኃላፊ፣ ፍትህ፣ ፖሊስ የውስጥ ኦዲት አስረጅ ሆኖ ይቀርባል። ያንን ሪፖርት ይዤ እቀርባለሁ። ያንን ይዤ ያሉ ግኝቶች ውዝፍና የዘመኑ በሚል ለይቼ አሳውቃለሁ። ያሉትን ነገር ክስ መመለስ የማይችሉትን ወደ ክስ እንዲሄድ መመለስ የሚችሉትን እንዲመልስ በሚል ብዙ ተመልሷል። እንደ ሀይቅ ከተማ ለልማት የተመደቡ በጀቶችን በውስጥ ኦዲት አማካኝነት ቁጥጥር እናደርጋለን። ምን ላይ ዋለ፣ የተበጀቱ በጀቶችን ለልማት ምን ያክል ዋለ፣ ለስራ ማስኬጃ ምን ያክል ዋለ የሚለውን ከኦዲት ጋራ በጋራ በመሆን ላልተፈለገ ነገር እንዳይውል ቁጥጥር እናደርጋለን። ልማቶችም ላይ ደግሞ ከከተማ ልማት ጋር በጋራ በመሆን በሰዓቱ ጨረታዎች ወጥተው ስራው እንዲሰራና ስራው ደግሞ ምን ያክል በጥራት እየተሰራ ነው የሚለውንም ደግሞ በጋራ እየተነጋገርን መሬት ላይ ወርደን የተሰሩ ስራዎችን ሜትር ሳይቀር ይዞ ሂሳብ ሰራተኞች እየለኩ ነው የሚቀበሉትና ምንም አይነት የመንግስትን በጀት ላልታለመለት ዓላማ ወይም ደግሞ ለህብረተሰቡ ተደራሽ ላልሆነ ነገር እንዳይውል ጥንቃቄ እናደርጋለን። ብዙ ተቋማቶች አሉ። እነሱን ለይተን እቅድ በማቀድ በአመራር በማኔጅመንትና በካቢኔ በማጸደቅ ወደ ስራ ገብተናል። እኛ ጋር ያሉ ተራድኦ ሂሳቦች ሁሉም ይመረመራሉ። ፊድባክ ለሚመለከተው አካል እንሰጣለን። በተጨማሪም እነዚህ ሴፍቲኔት ምናምን የመሳሰሉ በጀቶች አሉ። እነሱ ሁሉ በመመርመር ያው ለሚመለከታቸው አካል ለዞንም ሲወረዳም ላሉ አካላት በመስጠት ምርመራችንን 100% በላይ ያከናውነናል ማለት ነው። የኦዲት ግኝቶች ያው በ2017 ጠቅላላ 627816 ብር ከ62 ሳንቲም አግኝተን ከዚህ ውስጥ 235482 ከ94 አስመልሰን በድርድር ማለት ነው። ቀሪ ያልተመለሰ 392333 ከ50 ሳንቲም ለአቃቢ ሕግ ቀርቦ ውሳኔ ያገኙም አሉ። ገና ድርድር ላይ ያሉ አሉ ማለት ነው። 2018 ላይ አሁን ላይ እንደዚሁ በተመሳሳይ እቅዶቻችንን እስካት አቅደን በማኔጅመንት አጸድቀን በካቢኔ አጸድቀን ግኝትን አሁን ላይ ያው ግኝት እየቀነስን መጥተናል። እንደኛ ወረዳ በቦታው በመሄድ በመከላከል ድጋፍ በማድረግ የውስጥ ቁጥጥር በመስራት አሁን ላይ ከአመት አመት ግኝታችን እየቀነሰ የሄደበት እንትን አለ። እኛ ውጤታማ ያደረገን አንደኛ በእቅድ ነው የምንማረው። እቅዳችንን መነሻ አድርገን ነው የምንሄደው። በዛ መልኩ እንሰራለን። ሁለተኛ ደግሞ ካሉት ሂደቶች ጋር ተግባብተን ስራችንን እንሰራለን። ችግር ሳይፈጠር ቅድሚያ የውስጥ ቁጥጥር እንሰራለን። ችግሮች ከመፈጠራቸው በፊት ካሉት ሰራተኛ እንደ ሂሳብ ሰራተኛ ሆነን ገብተን እንሰራለን። በጀቱንም እንከታተላለን። ያለውን በጀት ከበጀት በላይ ክፍያ እንዳይፈጸም፣ ከበጀት በላይ ግዢ እንዳይፈጸም የሚለውን ነገር እናያለን። ከስር ነው የምንሄደው አብረን። አይቤክስም ከኛ ጋር ስላለ ያሉትን መመዝገቡን በየቀኑ እናያለን። ተሰብሳቢ ሲበዛ ተሰብሳቢ በዛ በሚል የጽሕፈት ቤት ኃላፊን ይዘን ውይይት እናደርጋለን። ቶሎ ከችግራችን እንድንወጣ የሚለውን ነገር እናሳያለን። ከኛ የሚጠበቅብንን ነገር ማለት ነው። እንደገና ስንሰራ ምርመራችን በጥራት እንሰራለን። ችግር ቀረፌታ እንዳይኖረው አድርገን ለምሳሌ እየተናበብን ነው የምንሰራው። እኔ አሁን አብሬ እሰራለሁ፣ እነሱ የሰሩትን እኔ ያለው እኔ የሰራሁትን እነሱ ባለሙያዎች ያሉ ተናበን ነው የምንሰራው። ይሄን ስናደርግ ውጤታማ እንሆናለን። ንብረቶችም ንብረት ክፍል ላይ ማን ንብረት ገዝቶ አላወጣም በዚህ በጀት ዓመት
እንደገና ደግሞ ስቶር ላይ ምን ያክል ንብረት አለ ጨረታ ከማውጣታችን በፊት ያለውን ነገሮችን በጥንቃቄ በአግባቡ ነው የምንሰራው። ለሌሎች ከተሞችም ተሞክሮና አርአያ መሆን እንችላለን። ተከፋይና ተሰብሳቢ ዞኑ በደንብ ክትትልና ቁጥጥር ድጋፍ ያደርግልናል። ከዚህ በፊት ለምሳሌ ተከፋዮች ቦታቸውን የሳቱ ተከፋዮች ነበሩ፣ የተፈጥሮ ሚዛናቸውን የሳቱ ተከፋዮች ነበሩ። ዞኑ በሚያደርግልን ድጋፍና ወረባቦ ጋር ሄደን ባገኘነው ልምድ ልውውጥ እነዛን የማስታረቅ ስራና ተከፋዮችን ደግሞ ዝም ብለው ለምሳሌ ሂሳብ ሰራተኛ በቸልተኝነት ተከፋይ አድርጎ የያዛቸውን እነዛን ከንቲባ ኮሚቴ ውሳኔ ያስወስነን ወደ ሀብት ነው የቀየርናቸው። ከንቲባ ኮሚቴውን ስናስወስን ግን ክስ ያለባቸው ወይም ደግሞ ከሱ የሚመጣ ካለ መውሰድ እንደሚችል እዛ ውሳኔው ላይ አብረን ያካተትን ሆኖ ወደ ሀብት ቀይረናል። ተሰብሳቢ እንደዚህ የሚጎላ የለንም። ኦዲት ተደራሽነት ላይ ችግር የለብንም። እንደ ወረዳም ሁሉንም አማክሎ የመስራት የሰው ኃይል እጥረትም ቢኖርም በእቅዳቸው መሰረት የመንቀሳቀስና የመመርመር ችግር የለም። ግኝት ለማግኘትም ችግር የለም። ነገር ግን ማስመለስ ላይ ከባድ ፈተና ነው። ግኝቶች በብዛት አሉ። እንደኛ ዞን ከ121 ሚሊዮን በላይ አለ። ይህንን ግን ለማስመለስ ግብረ ኃይል አለ። ያ ግብረ ኃይል ኦን ሆኖ እየሰራ አይደለም። የጥሬ ገንዘብ እጥረት አለ። የባከነ ሀብት መመለስ አለበት። ነገር ግን በአስተዳዳሪ የሚመራ አፈ ጉባኤ ሰብሳቢ ሆኖ የሚመራው ግብረ ኃይል አለ። ከፍትህ አካላት ጋር ሆኖ እኛ መረጃና ማስረጃ ማቅረብ ነው የሚጠበቅብን። ይህንን ግን ግብረ ኃይሉ ኦን ሆኖ ከመስራት አኳያ ትልቅ ክፍተት ስላለ ማስመለስ ያልተቻለበት ሁኔታ ነው። ግኝቱን ይዘን ከመቀመጥ ውጪ ይህን ያህል ተመለሰ ብሎ በውጤት መግለጽ አይቻልም ማለት ነው። ነገር ግን ምንድን ነው ያሰብነው አሁን እንደ ዞን ከተለያየ አካላትን በጀት ካገኘን ይህንን ግብረ ኃይል ጠርተን ያለውን ችግር አስረድተን ወደ ስራ ገብተው የሚመለስበትን መንገድ የማመቻቸት ስራ እንሰራለን የሚለውን የቤት ስራ ወስደናል። በ2017 በጀት ዓመት ዞኑን ጨምሮ ሞዴል ወረዳዎች ስኬታማ ስራን ማከናወን አስችሏቸዋል። ይኸው ጥንካሬ በ2018 በጀት ዓመት አንደኛ ሩብ ዓመት ድረስ ዘልቆ እየወጣ ስለመሆኑም በተግባር ማረጋገጥ ተችሏል። እናም የጎበኘናቸውን ወረዳዎችና ከተማ አስተዳደሮችን ለስኬት ያበቃቸውን ምስጢር መጠየቃችን አልቀረም። ሙሉ እርካታ ፈጥረናል ባንል ከሞላ ጎደል ከበፊቱ በተሻለ መንገድ ፕሮግራም አውጥተን ባለ ጉዳይ ምንም አይነት እንዳይመለስና ባለ ጉዳይ እንዳይጉላላ ከሰዓትና ጧትና እየተባለ እንዳይመላለስ እርካታን ፈጥረናል። ያው ግን ቀሪ ይኖሩናል። በቀጣይ ደግሞ የምናስተካክላቸውና ሙሉ በሙሉ ባለ ጉዳያችንን የምናረካበትን መንገድ ደግሞ እየገመገምን በየ15 ቀኑ ለምሳሌ ስታንዳርድ አውጥተናል። በስታንዳርዱ መሰረት አንድ የወጪ መሰነጃ ሰዓት 3 ደቂቃ ከሆነ ሲገቡ መረጃ ዴስካችን መታወቂያ ይቀበላል። ያ ሰው የገባበት ሰዓት ይመዘገባል። ከዛ በኋላ የወጣበት ሰዓት ደግሞ ስንት ደቂቃ ተገልግሎ ወጣ የሚለው ደግሞ ይመዘገባል። 20 ደቂቃ ከተመዘገበ 30 ደቂቃ ሰውየው ከቆየ 10 ደቂቃ በማን ምክንያት ነው የቆየው የሚለውን በየ15 ቀኑ ውይይታችን እየገመገምን ባለጉዳያችን ከሞላ ጎደል እያረካን ነው። እኛ የምንናገረው ክፍተቶቻችን ላይ ነው። መጀመሪያ ክፍተቶች የመለየት ተግባራቶችን ነው እኛ የምንሰራው። ክፍተቶችን ከተለዩ በኋላ የስራ አቅጣጫ ይሰጣል። በስራ አቅጣጫ ተሰጥቶ በዋናነት ደረጃ ከቡድን መሪ እስከ ባለሙያተኛ በቅንጅት የመስራታችን የመናበባችን ውጤት ነው እላለሁኝ። ከዚህም አልፎ ተርፎ ደግሞ በተለይ የላይኛው መዋቅር አመራር ለዚህ ዘርፍ ስራችን ትልቅ ራሱን የቻለ የኢኮኖሚው ሴክተር ስለሆነ ትልቅ ድጋፍ ያደርግልናል በዋናነት ደረጃ። ከዚያም አልፎ በተረፈ ሰራተኛው ከስራ ሰዓት ውጪ ተግባራቶቻችን በውል ይዞ የመስራት ውጤታማ በሆኑ ጥራትን መሰረት ያደረገ ስራዎችን የመስራት ተግባራቶችን በመሻገራቸው ነው ይሄ ውጤት የመጣው። መጀመሪያ ኃላፊዎች ለባለሙያዎቻቸው ቅርብ መሆን አለባቸው። ይህ ማለት ባለሙያዎችን አጨናንቆ ሳይሆን ለቀቅ አድርገው የሚፈልጉትን እያሟሉ ስራ እንዲሰራ ማድረግ ይቻላል። ይህ ማለት የስራ ሂደቶችን የራስ የቅርብ አድርገህ ስራዎችን እየገመገምክ ከሰራህና ሞዴል የምትለው ደግሞ ይበልጠኛል የምትለው ወረዳ ደግሞ እንደ አርያ ታረግና እዛ ጋር ልምድ ልውውጥ እንዲወስድ ታደርጋለህ። ለእኛ እዚህ መድረስ ከፍተኛውን የአንበሳውን ድርሻ የሚወስደው መጀመሪያ ደቡብ ወሎ ዞን ገንዘብ መምሪያ ነው። ድጋፍ ሲያደርጉልን በየሩብ ዓመቱ ቼክሊስት ይሰጠናል። በዛ ቼክሊስት መሰረት እየመጡ ሲገመግሙን ጉድለታችንን ሲሞሉልን
ከዛ በመነሳት እዚህ ደረጃ ደርሰናል። ሲቀጥል ወረባቦ ልምድ ልውውጥ ማኔጅመንት ልክ ነበረ። ከዛ በኋላ ብዙ ነገሮችን ይዘው መጡ። እነዛን ይዘው የመጡትን ተሞክሮ ቀመርን፣ ወደ ስራ ቀጥታ ገባን። ከዛ እንደዚህ ያለን ውጤታማ ሆነናል። ወረባቦና ሀይቅ ከተማ ከሌሎቹ የወጡበት ምክንያት ያው እነሱን ስላየን እንጂ ተቀራራቢ ያሉ ወረዳዎች አሉ በብዛት። እንደ ፋይናንስ ተቋም 6 ናቸው ወደ ኋላ የቀሩብን። እነሱን የተለየ ድጋፍ እና ክትትል እያደረግን ያለ ነው። ሌሎችንም ብንወስዳቸው ጥሩ ውጤት ላይ ነው ያሉት። ወረባቦና ሀይቅ ከተማ ግን ከፍ ብለው ተገኝተዋል ማለት ነው በነጥብ ብልጫ። ሌሎች ወረባቦ ቅንጅታዊ አሰራራቸው ጥሩ ነው። ከአራቱም ቡድን ተነጋግረው ተደማምጠው ተስማምተው ስለሚሰሩ አራቱም ቡድን አንደኛ ነው የወጣው በቡድን ደረጃ ማለት ነው። ሀይቅ ከተማም እንደዚሁ በግዥና ፋይናንስና በኦዲት አንደኛ ነው የወጣው። ይሄም የቅንጅታዊ አሰራር የተጠናከረ መሆን፣ መደማመጥ፣ ስራ የኔ ነው ብሎ መስራት፣ ኃላፊ ሳያዘው መስራት የታየባቸው ናቸውና እንዲሁም ደግሞ በክላስተር ስናደራጃቸው ሀይቅ ከተማ ወረባቦ ሄዶ ልምድ ለውጥ ወስዷል። ወረባቦ ከዚህም የዛሬ ብቻ ሳይሆን በተከታታይ 3 ዓመት ነው አንደኛ የወጣው ወረባቦ። ስለዚህ ያን ልምድ ሸር የማድረግ የማካፈል ደሴ ዙሪያ በጣም ወደታቸው ወረዳችን ነበረ። ወረባቦ ይህንን አብረህ አያይዘህ መውጣት አለብህ ብለን አሳይመንት ስንሰጠው አብሮ ሀይቅ ከተማን ኩታበርን ይዞ እንትልያ ትንሽ አምባሰል ላይ የሰላሙ ጸጥታ ስላስቸገረ እንጂ እነሱን ይዞ እንደሚወጣ የማቀናጀት ስራ ስለሰራን ምንነግራቸውን እንዲሁም እኛ ለራሳችን አንባላንስ ሂሳብና ተሰብሳቢ ሂሳብን ከወረባቦ ሸር አድርገናል እና እነሱ ተሰብሳቢ ሂሳብን ንብረት ማከማቸትን በጣም በሰፊው የምሰጣቸውን ቼክሊስት ወደ ተግባር የመቀየር ስራ ሰርተዋል። ሁለቱም ሀይቅ ከተማ ወረባቦ ከወረዳም ማለት ነው። ስለዚህ ተደማምጦና ተነጋግሮ የተሰጠውን ግብረ መልስ ወደ ስራ የሚቀይሩ ወረዳና ከተማ አስተዳደር ስለሆኑ ከዞኑ ሻለ ብለው ከሌሎቹ ተገኝተዋል ማለት ነው። እንግዲህ በገንዘብ ተቋማቱ ሞዴል ስራዎች አሉ ስንል ምልኡ ወይም ሕጸጽ የለም እያልን እንዳልሆነ ሊሰመርበት ይገባል። አፈጻጸሙ ከባለፉት ዓመታቶች የላቀና ውጤታማ ሆኖ በመገኘቱ እንጂ። ስለዚህም ሌሎች ወረዳዎችና ከተማ አስተዳደሮች ከዞኑ እንዲሁም ከወረባቦና ከሀይቅ ከተማ አስተዳደር ትምህርት በመውሰድ በቀጣይ ስራዎች ተቀራራቢ ውጤቶችን ለማስመዝገብ መታተር ይኖርባቸዋል እያልን ዝግጅታችንን በዚሁ ጨረስን። ሰላም።